አንተ ብቻ ከደሙ ንጹህ እንድትሆን ብቻ ነው የምመኝልክ። ቆይ የሰላም ልጅ ዲኤንኤ ልታስመረምሪው ነው? ስለዚህ ጉዳይ ልታወራኝ ነው? ባይዛው ያመልክቻለሁ። ህይወቴ ላይ አንድ አደጋ ቢደርስ አንተን የመጀመሪያው ተጠያቂ። ስምም ያንተን የተመዘገበው። አይ ሌላ ነው ብታይ፣ በጣም ቆንጆ ነው። ጽድት ያለ ልቅም ያለ ልጅ ደግሞ በዛ ላይ በጣም ባለሀብት ነው ብታይ። ግን ይቢ አስበሽበት ነው? አዎ አስተዋውቃለሁ። እንዴት ያለ ንግግር ነው? በቃ ብድር መመለስሽ ነው? አበድረኛል እንዴ? አንቺ ንግግርሽን በቅጥ አድርጊ እንግዲህ። ሂድና የምትቆጣውን ተቆጣሽ። እኔ ጋር ልስጮህ ያምራል እንዴ? አንቺ እንደ ሴት ረጋ ያለሽ ምን ፈለክ? ኧረ እኔ ምንም። ወይኔ ጉድሽ ማርቲ፣ ጉድሽን አልሰማሽ እንዴ? ይሄ እኮ የማይታመን ነገር ነው። ኦ ማይ ጋድ። ስሚ፣ ከዚህ በኋላ ዞሬ ሳይው ብታይኝ ለዛ ብለሽ እንዳጣኝ ሰማኛለህ። ከኔ ጋር ምንም የምትፈልግ ከሆነ መጀመሪያ መቀራረብ አለብሽ። እሺ፣ እንዴት ነው ልቀርብሽ የምችለው? በቃ ሚስጥረኛ መሆን እንችላለን። በምን ጉዳይ? ዳጣ ማናት? ናታን ዛሬ በሚገርም ሁኔታ እንግዲህ ትልቅ ታሪክ ነው የሰራው። ቤተሰቦቻችን በጣም ማለት ነው እንግዲህ በጣም ትልቁን ነገር ነው ዛሬ ታሪክ የሰራው ናታን። ያው ደረጀ እና ናታን አውርተው ነው ነገርዮሹ እንደዛ የተደረገው፣ ግን በጣም ነው ደስ ያለኝ ማለት ነው። ምንድነው ያደረገው ካላችሁ እንግዲህ ወይዘሮ መድኃኒት እንዳያችኋትኝ ደረጀና የሰላም ልጅ ዲኤንኤ አስመርምራ ነበረ። እንደሚታወቀው ደግሞ የደረጀ ልጅ ነው የሰላም ልጅ እና በዛ አማካኝነት እንግዲህ እናገራለሁ ይሄን ቤተሰብ ትርምሱን ሳላወጣው ከዚህ ቤት አልሄድም ያለችው መድኃኒት አሁንም እንደተለመደው እንግዲህ በባለፈው ክፍል አይታችኋታል። ሂዳ ከሰላም ልጅ ጋር ጸጉር ወስዳ ነበርና የልጇን ጸጉር ያን የልጇን ጸጉር አምጥታ ከእንግዲህ ከውሃዬ ጋር ነበረ የዲኤንኤ ምርመራ እንትን ያስሄደችውና በዛ አማካኝነት እንግዲህ ያንን ሳምፕል ወስዳ ለደረጀ ሰላም ስትደውልለት ደረጀ በጣም ነበር የደነገጠው በሰዓቱ። በቃ እና ማር ታወቀች እያልሽኝ ነው ወይ መድኃኒት ታወቀች እያለቻት ነው እያለ ነበርና አዎ ብላ ነበረ። እና በነገራችን ላይ መድኃኒት በቃ እርግጠኛ ነበረች ይሄ ነገር ትክክል እንደሆነ። ግን ምን አስቸገራት መሰላችሁ? ለማርታ ስትነግራት ማርታ በፍጹም ልታምናት አልቻለችም። በቃ በምንም አይነት ሁኔታ ልታምናት አልቻለችም። እንግዲህ ዛህዲያ ሰላም ጋር ይዛን ሰዓት ወደዛ ስትላት ሰላምን በቃ አልናገርም ስትል በቃ እየሽ ማትናገረው እኮ የልጁ አባት ደረጀ ስለሆነ ነው። በቃ አንቺ አይገባሽም እንዴ? ኦሬዲ እኮ በተዘዋዋሪ ነገረችሽ። ስለዚህ ለምንድን ነው ይሄን ያክል አንቺ እንደዚህ ዝም የምትያት ምናምን ስትል በጣም ነበረ ማርታ በንዴት እንግዲህ በጥፊ የመታቻት መድኃኒትን። ስለዚህ መድኃኒት እንደዛ በቃል በቃል ስትነግራት ማርታ አላምንላት ስላለች ግዴታ እዚህ ጋር እንትን ማምጣት አለባት፣ ማረጋገጫ ወይም ደግሞ ቼክ ማድረግ አለባት። ማርታን የምታሳምንበት ትክክለኛ ውጤት ትፈልጋለችና በዛ አማካኝነት ነበረ እንግዲህ ያንን ሂዳ ዲኤንኤ ያስመረመረችው። ዲኤንኤኑ ማስመርመራ እንግዲህ ውጤቱን ዛሬ ይዛ መታለች። ለደረጀም እንግዲህ ውጤቱ እንደመጣ ስትነግረው ነበረ እና ምንድነው ያላት ደረጀ መጀመሪያ ለማርታ ከመናገርሽ በፊት ግን ለብቻሽ ይያላት ነበርና ለማርታ ባትነግራት ጥሩ ነው ያለ ነበረ ደርና እሷ አላስችላት ብሎ ነው እንግዲህ ከዛ ቶሎ ብላ ሄዳ ክላሷ ከፍታ ወረቀት ነው ያየችው ከሜዲካል ውጤት ነው ያመጣችው ማለት ነው። ግን እሷ እንዳየችው በቃ ለካ አባት ነው ወይ ምናምን ነው የሚለው፣ ግን አይደለም ነው የሚለው፣ አባት አይደለም ነው የሚለው። ለምን መሰላችሁ አይደለም ያለው? ምክንያቱም ያንን እንትኑን ሜዲካል ውጤቱን ናታን ሂዶ ቀይሮታል። በደረቀ ላይ እንዳያችሁት መጀመሪያ ገብቶ ክላሷ በምሽት ገብቶ ምን መጣህ ለምን መጣህ ልደፍሬ ነው ወይ ምናምን ቀብጥርሴ ብዙ ነገር ስትለው ነበርና በመጨረሻ ያደረገው ነገር ናታን ምንድነው የሆነ እንቅልፍ እንትን የሚያበዛ የሆነ ፍራሿ ላይ ረጭቶት መጣ። ከዛ በኋላ ትቷት ወጣ። ለምን መጣ ለምን ትወጣለህ ብላ እንግዲህ ስንት ስትለው ነበር። እንደው ማርታን ጠራታለሁ ምናምን ስትለው ነበረ። ግን እሱ እንደማንም ብሎ ከወጣ በኋላ እንግዲህ ዳጣ ራሱ ምን ሆነ ነው የገባው ምን ተፈጥሮ ነው ምናምን እያለችው ነበር። ግን ያው ምንም አላላትም ናታን፣ ምክንያቱም ዳጣ ራሱ ስለማታውቅ በዛ መጨረሻ ላይ ወደ ክላሱ ተመለሰ። ግን ሌሊት ላይ ድጋሜ ሂዶ እንቅልፍ ይዟታል፣ ተኝታለች፣ ምንም አትሰማም አትለማምና በዛ አማካኝነት እንግዲህ ያንን ነገር ቀይሮታል ማለት ነው። ሪዛልቱን ቀይሮታል። ይሄ ደግሞ በጣም ትልቅ ነገር ነው። ግን እሱ አሁን እውነት መስሏት በጣም እየዘለለች ነው። ከዛ ሲቀጥል ማርታን ራሱ በርጋ እያዳመጠቻት ነበረ። ማርታ በቃ ወይኔ እህቴን ተጫውቶባታል፣ በቃ እሱ ልጅ ነው ማለት ነው፣ በቃ ይሄ ማይረባ በቃ ይሄን ያክል ሲጫወትባት በቃ እዚህ ምድር ላይ ከተሰሩ እንትኖች በቃ በጣም ከባዱና እንግዲህ ይሄ ነው። እንዴት በህቴ ላይ ይሄን ያክል ሲጫወትባት ምናምን እያለች ብቻ
ብቻዋን ስታወራ እንግዲህ ማርታ ደግሞ ተደብቃ ወይም ደግሞ ከበሩ ጋር ሆና እያዳመጠቻት ነበረ። ማርታም ሰምታለች። ማርታ ራሱ በጣም እንደነገጠችው በጣም ውስጧ ደንግጧል። በቃ ምንድን እያለች እንደሆነ ራሱ አልገባትም ነበር ማለት ነው። ቤተሰቦቻችን ግን አሁን ማርታ ገብታ ወረቀቱን ታየዋለች። ግን ወረቀቱን ብታየውም ምንም የሚፈጠር ነገር የለም። ምክንያቱም ወረቀቱ ያው ነው። ማርታም አየችውም አላየችውም ወረቀቱ ምንም የሚፈጠር ነገር የለም። ሜዲካሉ ትክክል አይደለም በእርግጠኝነት። ምክንያቱም ለምን ናታን ቀይሮታል ኦልሬዲ ማለት ነው። ሶ እንደዛ ስለሆነ ናታ ደግሞ ያንኑ ነገር ስለሚያውቅ ምክንያቱም የዳጣ እናት ሰላም እንደሆነች ያውቃል። የሰላም የልጁ አባት ደረጀ እንደሆነ በቃ ሁሉንም ነገር ያውቃል። አንድ በአንድ የቤተሰቡ ሚስጥር እንግዲህ ከደረጀ ጋር እሱ የሚያውቀው ሁሉንም ነገር እሱ ነው። ዳጣ የምታውቀው ነገር አላት፣ የማታውቀው ፓርት አለ። አብጌል እንደዙ የምታውቀው አለ፣ የማታውቀው አለ። ሁሉም ግን የራሳቸው ሁሉም ሰው የራሱ ጥርጣሬ ሊኖረው ይችላል። ግን በእውነቱና በእንትኑ ትክክለኛውን የሚያውቁት እነሱ ስለሆኑ ማለት ነው። ውድ ቤተሰብ ሶ በዛ አማካኝነት እንግዲህ የዛሬው በጣም ከባድ ነበረ። ግን ያው ሁሉም ነገር በትዕግስት እንደሚታለፍ ተስፋ እናደርጋለን። ማርታም ሰምታለች። አሁን ቀጥታ ገብታ እንግዲህ ያን ወረቀቱን ምንድነው እስቲ የሰማውሽ ምናምን ነው የምትላት። እንግዲህ ደረጀም ይመጣል እዚህ ጋር ድምጽ ምናምን ጮህ ሲሉ፣ ስለዚህ ምን ሊፈጠር ይሆን እንግዲህ አብረን የምናየው ነው የሚሆነው። በጣም ያስጠላል ማለት ለመናገር ትርምስምሱ። ማርታ ራሱ በጣም ነው የምትናደድባት። ለምን ይህን ነገር በፍጹም እውነት ዲኤንኤው ፌል የሚያደርግ ከሆነ ወይም ደግሞ እንዳልኳችሁ ናታን እውነት የዛን ሰዓት በጥሩ ሁኔታ ሰርቶት ከሆነ ያን ነገር የሚገርም ነገር ነው የሚሆነው። ማርታ ራሱ በጣም ነው የምትጣላት እህቷን። ስለዚህ ምንም ጊዜ ሳቶች ከዚህ ቤት ያው መባረሯ ነው። እንግዲህ ደረጀም ነግሯታል፣ ማርታ ፊት እንዳታደርጊ ብሏታል። ከዛ ቢቀጥል ምክንያቱም የምትዋረጁ አንቺ ነሽ፣ ከዛ ባለፈ ደግሞ አንቺ አንድ እርምጃ ስትሄጂ እኔ 2 እርምጃ እሄዳለሁ ብሏታል። ስለዚህ ያ ነገር ደግሞ የሚሆነው በዚህ ነው ማለት ነው። ያኔ ደረጀ 2 እርምጃ ወደፊት እሄዳለሁ ያላት ያው ይሄን ነገር እርግጠኛ ሆኖ ነው ብዬ አስባለሁኝ። እናንተስ ምን ትላላችሁ ቤተሰብ? እስኪ ሀሳብ አስተያየታችሁን እናንተን በኮሜንት ምክንያቱም ናታን ስለገባ ሁሉም ነገር ናታን ስለቀየረው ይሄን ያክል የከፋ ነገር ይፈጠራል ብዬ አላስብም። ስለዚህ ደረጀ ግን ረፊ ያላት ነው ስቲል። እሷ ግን ለካ ሰላም ነግርሃለች ማለት ነው ይሄ። ስለዚህ ለዚህ ራሱ አንድ ማረጋገጫ ነው። ምክንያቱም ሰላም ላንተ እንደዛ ብላ ነግራ ከሆነ ይሄ ራሱ አንድ ማረጋገጫ ነው እያለች ነበረ። ደረጀም አርፈሽ ተቀመጭ ተያላት ነው የሚገኘው። ይሄ ራሱ አንድ ማሳያ ነው ምናምን እያለች ነበር እሷም። እና ያው ሁኔታ ነገሩ እንግዲህ እዚህ ደርሷል። ስለዚህ ያው ከዚህ የበለጠ ሌላ ምንም የሚፈጠር ነገር አይኖርም ማለት ነው። ውድ ቤተሰቦቻችን እንግዲህ በቀጣይ አዲስ ነገር ይዘን እስከምንመጣ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሁሌም ወዳችሁ ፈቅዳችሁ ስለምትከታተሉ ቤተሰቦች በጣም አመሰግናለሁኝ። እንደዛ አይነት አዳዲስ ቪዲዮዎችን ይዘን እንድንመጣ ወደ እናንተ እንዲደርሳችሁ ከፈለጋችሁ ሼር፣ ላይክ፣ ሰብስክራይብ አድርጋችሁ የደወል ምልክቷን መጫን አትርሱ። እሱን ከተጫናችሁ እሱን ካደረጋችሁ ሁሉም ነገር ይደርሳችኋል ማለት ነው። ውድ ቤተሰቦቼ በቀጣይ አዲስ ነገር እስከምንገናኝ መልካሙን ሁሉ ተመኘሁላችሁ። ላይክ፣ ሰብስክራይብ፣ ሼር አድርጉ። መልካም ጊዜ በያላችሁ ቤተሰቦቼ እወዳችኋለሁ። ላይክ ግን አይረሳ። የእናንተ ላይክ ለኔ በጣም ትልቅ ብርታቴ ስለሆነ ማለት ነው። መልካም ጊዜ እወዳችኋለሁ።